በሰፈራችን አዲስ ተጋቢዎች ተከራይተው ገቡ። በጣም ያምራሉ። ሲወጡም ሲገቡም አንድ ላይ ነው፣ አይለያዩም። በጣም ያስቀናሉ። እኔም ሁሌ እያየኋቸው በቅናት እረላለሁ። አንድ ቀን እኔም እንደዚህ የሚያስቀና ትዳር ይኖረኛል እላለሁ። ግን ያደረብኝ የቅናት መንፈስ በረታና ባሏን ልነጥቃት ፈለኩ። አልፎ አልፎ ብቻውን ሲወጣ አየዋለሁ። ምቹ ጊዜ እየጠበቅኩ ከተለዋለሁ። በአይኔ ሰፈር ሰው መሆኔን ስላወቀ ሰላም መባባል ጀመርን። ሆነ ብዬ እየቀረብኩት ሄድኩኝ። አንድ ቀን ፍጠጥ ብዬ ሻይ ጋብዘኝ አልኩት። ሳቅ ብሎ ደሞ ለሻይ አለና ይዞኝ ካፌ ሄድን። የምፈልገውን ጋበዘኝ። ያኔ ስልክ ተለዋወጥን። አልፎ አልፎ ሜሴጅ እንጻጻፋለን። እንዲሁም አልፎ አልፎ እየተገናኘን ሻይ ቡና ማለትን ልማድ አደረግነው። አንድ ቀን ግን ቤት ምሳ ጋበዝኩት። ሚስቱ ሥራ በሆነ ሰዓት ከሥራ ወጥቶ መጣ። ምሳ በላን፣ ቡና ጠጣን። ዓላማ የነበርና እንድንተኛ ባበልኩት። አብረን ተኛን። ከዛ በቃ እየደጋገመ መምጣት ጀመረ። ቤቱ መሄድ ሁሉ እየደበረው መጣ። ግን ባለትዳር ነውና የግዱን ይሄዳል። በዚህ መሃል ሚስቱ አወቀችብን። አበደች። ጠየቀችው። አዎ ወድጃታለሁ አላት። እኔ ጋር መጣች። ጠየቀችኝ። አዎ ወደዋለሁ፣ ከመጣ አቀበለዋለሁ፣ አንቺን ከመረጠም ሚስቱ ነሽና እኔ ችግር የለብኝም አልኳት። ዋናው መጣላታቸውን ሳይ ቅናት የቀዘቀዘ እፎ ያልኩኝ። እሱ ግን በቃ ከሷ እኔን መረጠ። እኔ ጋር ማደር ሁሉ ጀመረ። አንድ ቀን ሚስቱ መጣችና ደብዳቤ ወርውራልኝ ወጣች። ቤቷ ሄዳም ራሷን አጠፋች። ደብዳቤው እንዲህ ይላል። ባሌን ወድጄውና አፍቅሬው ሳገባው በዚህ ሕይወት ከሱ ውጭ ሌላ ሰው ላላውቅና ላልመኝ በፈጣሪ ፊት ቃል ገብቻለሁ። ያን ቃሌን አክብሬ ነበር። እሱ ግን በፈጣሪ ፊት የገባውን ቃል ገና በዓመታችን ብዙም ሳንቆይበት አፈረሰው። ባሌን ተይልኝ ብልሽ አንቺም ካልጠፋ ሰው ባለትዳር ወደድሽና ትዳራችንን አፈረሽው። ሕልሜ በአንድ ሰው ተወስኖ መኖር ነበር። አንቺ በጠበጥሽ። በሕይወት ዘመንሽ አልቅሰሽ የማትፈችው መከራ ይውረስሽ። የምትወልጂው አይባረክልሽ። መልካም የተባለ ነገር ሁሉ ይራቅሽ። ሌላም ብዙ እርግማን የያዘ ደብዳቤ ነበር። ስድብ ስለሆነ ምንም አልመሰለኝም ነበር። በጊዜው ወጣትነት ማስተዋልን ስለሚያሳጣ የማገናዘብ አቅሜ አናሳ ነበር። ባሏም ሚስቱ ራሷን ካጠፋች በኋላ በቃ አገርን ቀይር ብሎኝ አውሮፓ ጠቅልለን ገባን። በሕጋዊ መንገድ ተጋባን። የመጀመሪያ ልጄን ስወልድ ፓራላይዝድ የማትንቀሳቀስ ሆነችብኝ። ደነገጥን፣ አዘን፣ ሌላ ደገምን። እሷም የአእምሮ ዝግመት ተጠቂ ሆና ተወለደች። ያኔ ነው የድሮ የባሌ ሚስትን እርግማኗ ትዝ ያለን። ሌላ ልጅ መድገም ፈራን፣ ተጨነቅን። 2 በሽተኛ ልጆች ይዘን እንዴት እንኖር? በጣም ከበደን። እኔ ሥራ ትቼ ቤት እነሱ ጋር መዋል ጀመርኩ። ሚስቱ በሕይወት ብትኖር አፈላልጌ እግሯ ስር ወድቄ ይቅርታ ጠይቃት ነበር። ግን የለችም፣ ሞታለች። በሰቀቀንና በጭንቀት በሽተኛ ሆንኩ። ነገዬን እየፈራሁት እየኖርኩ ነው። ቅናት ትልቅ በሽታ ነው። የሰውን ትዳር መበተን መከራው እጥፍ ሆኖ ነው የምናጭደው። በወጣትነት በማስተዋል ካልተጓዝን የምንከፍለው ዋጋ መሸከም ያቅተናል። አሁን ምንድነው ማድረግ ያለብን? ግራ ግብት ብሎናል። ሌላ ልጅ ለመጨመርም ፈራን። ኑሯችን ደስታ የራቀው ጭንቀት የወረሰው የግዳችንን የምንኖር ሆነናል። እንደዚህ አይነት ሕይወት ማስተካከል ይቻል ይሆን? እህቶቼ ከኔ ምን ተማራችሁ? ሩዝ ሲሞ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው